በትምህርት ቤቱ ሲናቅ፣ ሲገፋ፣ ሲደበደብ የነበረው ይሄ ቆንጆ ሕፃን በድንገት በነከሰው ጉንዳን ግን ትልቅ ፓወር አግኝቶ ሰዎቹን ሁሉ ጉድ ያስባለ ጥንካሬን ይላበሳል። ይሄ የጆን ታሪክ ነው። ዝምተኛ፣ በጸባዩ ወደር የማይገኝለትና ብቸኛው ሕፃን ልጅ። ጆን ልክ እንደ ሌሎች ተማሪዎች የቡድን ጓደኛ የለውም። አብዛኛው ጊዜውን ደግሞ ብቻውን የሚያሳልፍ ምስኪን ተማሪ ነው። ነገር ግን ልቡ እንደ ሻማ ቅልጥ የሚልላት አንድ ተማሪ አለች። አማንዳ ትባላለች። በትምህርት ቤታቸው በጣም የምትታወቅ ሁሉም የኔ የሚላት ቆንጆ ተማሪ ናት። ጆን በጣም ይወዳታል። እሷ ግን ዞራም ተመልክተው አታውቅም። አንድ ቀን ጆን ተክዞ ተቀምጦ አፕል በእጁ ይዞ እየጋጠ ከታች ድምፅ ሰማና መሬት ለመሬት እንደ እባብ እየተሳበ ተመለከታቸው። ሁለት የትምህርት ቤቱ ጋጠወጥ ተማሪዎች አንዱን ምስኪን ልጅ ይዘው እያሰቃዩት ነበር። ጆን ታዲያ ምንም ሳያመነታ የያዘውን አፕል ወርውሮ አንዱን ጋጠወጥ ልጅ ይፈነክተዋል። ሁለቱ ልጆች ግን ተመለከቱትና ውሾች ያለ ሰፈሩ የተገኘ ውሻን እንደሚያሳድዱት እግሩ እስኪቀጥን ድረስ አሯሯጡት ጆንን። እንደ ቀነኒሳ በቀለ ደጋግሞ ዞሮ እየተመለከታቸው እሱን ፈረጠጠ። በድንገት አንድ ስውር የሚመስል ቤት በረንዳ ውስጥ ተደበቀ ሄዶ እነሱም ሲሰወርባቸው ጥለውት ሄዱ። በዚህ ጊዜ ነበር ታዲያ እግሩን ማከክ የጀመረው። አንድ ጥቁር ጉንዳን ወደ ሱሪው የገባ ነበር። ይሄ ጉንዳን አንገቱ ጋር ደረሰና አንገቱን ነከሰው። በዚህም ህመሙ ሰውነቱን አደንዝዞት ተሽከርክሮ መሬት ላይ ወደቀ። እዛው ተኝቶ እያለ ታዲያ አንድ ሰውዬ መጥቶ ቢመለከተውም ሰውየውን ግን አጥርቶ መመልከት አልቻለም ስለደነዘዘ። እዛው ተኝቶ ቆየና ከመሸ በኋላ ራሱን ከሳተበት ሲነሳ ተነስቶ ወደ ቤቱ ሄደ። ቤት ሲደርስም እናቱ አይታው ጭራሽ እንደ ቤቱ አባወራ እያመሸ መምጣት ጀመርክ ስትለው፣ አረ እናቴ ከጓደኞቼ ጋር ስንጫወት ድንገት መሽቶብኝ ነው፣ ይቅርታ ሁለተኛ አይለመደኝም ብሎ ምግብም ሳይበላ ገባ ወደ መኝታው። አልጋው ላይ ተወርውሮ እንደ በረኛ ወደቀና እንቅልፍ ወሰደው። ግን ሌሊቱን ሙሉ አስጨናቂ ህልም ሲመለከት ነው ያደረው። አስፈሪ ጉንዳኖች ከበውት ነበር። በውድቅት ሌሊት ግን በድንገት ረሃብ ሆዱን ሲለበልበው ተነስቶ ኪችን ገብቶ ያገኘውን ቸኮሌት እና ብስኩቶች እንደ ፈረንጅ ላም ሲያግበሰብስና ሲበላ ቆይቶ ተመልሶ ሄዶ ተኛ። ጠዋት ሲነሳ ግን ሌሊት ሲመገብ ቤቱን በጠቅላላ ያዝረከረከውን ነገር ተመለከተ። ፊቱ ላይ እንኳን የኬኩ ጥራጊ አለ። ነገር ግን የተከሰተውን ነገር በሙሉ አያስታውሰውም እሱ። ከዛም ከአባቱ ጋር ቁርስ እየበላ ብርጭቆውን ድንገት ሲጨብጠው ብርጭቆ እጁ ላይ ፈርጦ ተሰባበረ። ያኔ አንድ ነገርን ተረዳ። የነከሰው ጉንዳን ጎድቶት ብቻ አላለፈም፣ ሙሉ በሙሉ ቀይሮታል ጭምር። ትልቅ ኃይልን እንዳጎናጸፈው ተረዳ። ነገሩ ሙሉ በሙሉ አልገባውምና እንግዳ ነገሮች በዙበት። በቀጣዩ ቀን ጆን ትምህርት ቤት የስፖርት ክፍለ ጊዜ ላይ ነበር። የስፖርት አስተማሪው ታዲያ ጆንን አስነስቶት ስለ ስፖርቱ በሱ አማካኝነት ለሌሎች እያስረዳ ነበር። የጆን ተራ ደረሰና ሰውየውን ገፍትሮ ከግድግዳ ጋር ወስዶ ሲያላትመው ተማሪዎች በጠቅላላ በድንጋጤ ተመለከቱ። የተከሰተውን ማመን አልቻሉም። ጆንም በነገሩ ደንግጦ እግሬ አውጪኝ ብሎ ሮጦ ሄደ። ማንም የተከሰተውን ሊያምን አልቻለም። ከተማሪዎቹ መሃል ቪልሃም የተባለ ተማሪ ግን በደንብ አየ ነገሩን። ቪልሃም ማለት ሁለቱ ተማሪዎች ሲያሰቃዩት የነበረው ልጅ ነው። ከትምህርት ቤት ሲለቀቁም ቪልሃም ሮጦ ወደ ጆን ሄደና አንተ ሱፐር ፓወር አለህ ማለት ነው አለው። እሱ ግን ነገሩ ድንገተኛ እንደሆነ በመግለጽ አረ ምንም የለም ብሎ ነገረው። ጆን አሁን አንድ ሰውዬን ተመለከተ። ይህ ሰውዬ ጆን ራሱን ስቶ ወድቆ በነበረ ጊዜ ተጠግቶ አይቶት የነበረው ሰውዬ ነው። ሰውየውም ዝም ብሎ አፈጠጠበትና ጥሎት ሄደ። ያ ሰውዬ ወደ ቤቱ ገብቶ ጋዜጣ እያነበበ እናየዋለን። ጋዜጣውም ስለ ትልቅ የፋርማሲ ተቋም ነው ርዕሱ። በጋዜጣው ላይ ያለው ሰው የአማንዳ አባት ነው። የአማንዳ አባት ከሚከሰተው ነገር ጀርባ በሙሉ የሚገናኝ ነገር አለው። በቀጣዩ ቀን ጆን ወደ ቪልሃም ተጠግቶ እውነቱን ሊነግረው ወሰነ። ሁሉንም ነገር ከመጀመሪያው አንስቶ ነገረው። ያሯሯጡት ልጆች፣ ጉንዳኑ እና ያንን ተከትሎ ስላገኘው ኃይል ነገረው። ልክ እንደ ጉንዳን በግድግዳ ላይ መራመድ እንደሚችልም ነገረው ለጓደኛው። ቪልሃም ይህንን ሲሰማ ወደ ቤቱ ወሰደው። ቪልሃም ራሱ ከሚባለው በላይ ጎበዝ ተማሪ ነው። ሱፐር ፓወር ስላላቸው ሰዎች መመርመርና በየቀኑ መረዳት ይፈልጋል። እንደ ሱፐርማን፣ ባትማን ያሉ ሌሎች ሱፐር ፓወር ስላላቸው ሰዎች በየቀኑ ለማወቅ ይለፋል።
በዚህም ቪልሃም የጆንን ችሎታ ሊፈትነው ፈለገ። ፍጥነቱን እያየ ጥናት አደረገበት። ከዛም ጥቁርና ቀይ ሁለት ልብሶችን ሰፋለትና የጉንዳን ልብስን ሰርቶ ሰጠው። ያለውን ኃይል አውጥቶ እንዲያሳይ መንገድ ከፈተለት። ጆን ታዲያ በህይወቱ ለመጀመሪያ ጊዜ ጠቃሚና ትርጉም ያለው ሰው መሆኑን ተረዳ። በመቀጠል ቪልሃም ጆንን ወደ አንድ ቦታ ወሰደና ትክክለኛ ፓወሩን ተግባር ላይ እንዲያወጣ ጠየቀው። ሌቦች ሁሌ ሰውን ወደሚዘርፉበት መኪና ማቆሚያ ወስዶት ሌቦቹ ላይ እርምጃ እንዲወስድ ጠየቀው። ከደቂቃዎች በኋላ አንዲት ሴት ጮኸች። ሌባ ቦርሳዋን ነጥቋት ሮጠ። ጆን አሁን ከላይ የለበሰውን ጃኬት ታወለቀና ከውስጥ ባለው የጉንዳን ልብስ ብቻ ሆኖ ሌባውን ሮጦ ተጠጋው በፍጥነት። ቦርሳውን ለሴቲቱ መልስላት ብሎ ለሌባው ሲናገረው፣ ሌባው ግን ነገሩ አልገባውም። በጥፊ ብዬ ሳላስለቅስህ ዞር በል ካጠገቤ አለው። ወላጆች ጠፍተውብህ ነው እንዴ እያለ ይስቅበታል። ከዛም ጆን ወደ ኋላ ተጠጋና ግድግዳ ላይ እንደ ሸረሪት እየታከከ ወደ ላይ ወጣ። ሌባው በዚህ ጊዜ ፈዞ ደንዝዞ ደንግጦ ቀረ። ከዛም ሮጦ ሊያመልጥ ሲል ጆን ተወርውሮ ይዞ ጣለው። ከዛም ሴትዮዋ ፖሊስ ጠርታ ስለነበር ፖሊሶች ቶሎ ደረሱና ያዙት ሌባውን። ጆን አሁን ስለተፈጠረው ነገር በሙሉ ለጓደኛው አስረዳው። በድጋሚ ግድግዳ ላይ ሊወጣ ሲል ግን አልቻለም እና ደነገጠ። ኃይሌ ተሰወረብኝ እንዲህ ብሎ አሰበ። በዚህ ጊዜ ነበር ቪልሃም ጆን ኃይሉን የሚሰጠው ቸኮሌት መሆኑን ተረድቶ ቸኮሌት ሰጠው። ቶሎ ቶሎ ጉልበት ስለሚጨርስ ቸኮሌት እየበላ ግን ጉልበቱን ማደስ ይችላል። ለቀጣዩ ቀናቶች ከአደጋ ሰዎችን ማዳን፣ ወንጀልን መከላከል ሲጀምር ስሙ በመላ ሀገሪቱ ታዋቂ ሆነ። ግን ጆን መሆኑን አያውቁም ፊቱን ስለሸፈነ። ጆን በዚህ ህይወቱ እየተዝናና እያለ ታዲያ አንድ አስከፊ ጉዳይ በሌላ በኩል ተከሰተ። አማንዳ ከታላቅ እህቷ ጋር ቤት ተቀምጠው አንድ ሰውዬ በራቸውን በርግዶ ይገባል። ሁለቱ እህትማማቾች ድረሱልን እያሉ ቢጮሁም አማንዳን አፍኖ ይዟት ተሰወረ ሰውየው። በቀጣዩ ቀን ትምህርት ቤት ጆን ወደ አማንዳ ወንበር እያየ በመቅረቷ ተረበሸ። መማሩን ትቶ ስለሷ ብቻ ነው የሚያስበው። በእረፍት ጊዜያቸው ሙሉ ተማሪዎች የተንጠለጠለ ተማሪን ህንፃው ላይ ተመለከቱና መጮህ ጀመሩ። አሁን ጆን ወደ ቦታው ተጠጋና ልብሱን ቀይሮ ግድግዳው ላይ ወጥቶ የተንጠለጠለውን ተማሪ ሲያይ እንደተባለው ሰው ሳይሆን በሰው ምስል የተሰራ አሻንጉሊት ነው። የአማንዳ እህት ናት ይህን የሰራችው። ጆንን ወደዚህ ቦታ መጥቶ ብቻውን ልታገኘው ስለፈለገች ነው እና ስላንተ ሁሉንም ነገር ሰምቻለሁና እህቴን አድንልኝ እባክህ አለችው። አማንዳ የታገተችበትን ቪዲዮ ሰውየው በስልክ ስለላከላት ለጆን አሳየችው። ሰውየው እሷን ይዞ $10 ሚሊዮን ካላመጣችሁ ገላታለሁ እያለ ነው። ከዛ በተጨማሪ የአባታችን የፋርማሲ ተቋም እንዲዘጋም ይፈልጋል ብላ አስረዳችው ለጆን። እምቢ ካለን ግን እህቴን ሊገላት ነው እባክህ ሂድ አድንልኝ አለችው። ነገሩ በቀል ይመስላል። ጆን አሁን የአማንዳን እህት ወደ ቪልሃም ቤት ወሰዳት። በዚህም ቪልሃም ተናደደ በጣም እሷን ሲያያት። ምክንያቱም ይህንን ጉዳይ እኮ ከኔና ካንተ ውጪ ማንም ማወቅ የለበትም አለው። አንድ ስህተት ከሰራን ሁሉም ነገር ይጋለጥብናል አለ። ጆን ሲናገርም ልጅቱ የኔን እውነተኛ ማንነት በደንብ አታውቅም። አሁን ደግሞ አሳሳቢው ነገር የአማንዳ ህይወት ነው አለው። ልጅቱም ተጠጋችና ሰውየው ከአባቷ ካምፓኒ ጋር የተያያዘ ነገር እንዳለው ነገረቻቸው። አሁን ጆን ሁለቱ እህትማማቾች እጅ ላይ የታሰረ ሐብል ተመሳሳይ ሽታ እንዳለው ሲነገረው የጉንዳን ባህሪውን ተጠቅሞ የእህቷን ሐብል እያሸተተ ወደ አማንዳ እንዲጠቁመው ወደዛ ይሄዳል። ያንን ተከትለው ሲሄዱ ያኔ በጉንዳን ወደ ተነከሰበት ቤት ሆነ አቅጣጫው በሙሉ። ጆን ግን ይሄ ነገር እንዲሁ ግጥምጥሞች ሳይሆን ከሁሉም ነገር ጋር የተያያዘ እንደሆነ ተረዳ። እዚህ ጠብቁኝ ብሎ ወደ ውስጥ ገባ። ቤቱ አሮጌ ምሰል እንጂ በሳይንሳዊ ቁሳቁሶች የተሞላ ነበር። የተለያዩ እንስሳቶች ለምርምር ተይዘውበታል በቤት ውስጥ እና የሳይንሳዊ ላቦራቶሪ ይመስላል። በድንገት አማንዳን አያት እዛው። ገና ሊያድናት ሲል ግን የጠለፋት ሰውዬ መጣበት። እሱንም ሌላ መስታወት ውስጥ አስገብቶ ጠረቀመበት። ከዛም ሰውየው ታሪኩን ለልጁ መናገር ጀመረ። ሰውየው የአማንዳ አባት ካምፓኒ ያለውና እዛ ካምፓኒ ውስጥ በአንድ ወቅት ይሰራ ነበር። በጣም ጎበዝ ስለነበር ለካምፓኒያቸው የተለየ ክትባት እያዘጋጀ ካምፓኒውም በዛ ምክንያት ብዙ ገንዘብ ያገኝ ነበር። ከዛ ሰውየው በድንገት እናቱ በጠና ታመመችበትና የሱ ስራና ምርምር ህይወቷን እንደሚያድንላት አስቦ በላቦራቶሪ የተሰሩ ጉንዳኖችንና የነሱን ተዋጽኦ በመጠቀም
ለእናቱ ትልቅ በሽታ የሚከላከል ምርጥ መድኃኒትን ቀምሞላት ነበር። ክትባቱንም ሲሰጣት እናቱ በጣም መሻሻልን አሳየች። እናቱን ያዳነ ቢመስለውም የአማንዳ አባት ግን ፕሮጀክቱን አቋረጠው። ቢዝነሱ እየተዳከመበት ስለመጣ ነገሩን ሁሉ አቆመ አባቷ። ለሰውየው ግን እናቱን በህይወት ለማቆየት ብቸኛው እድል ይሄ ነበር። ያለዛ ሕክምና እናቱ ህመሟ ይባባሳል። በስተመጨረሻም በዛ ምክንያት እናቱ ሞተች። ሰውየው በዚህ በጣም ልቡ ተሰበረ። ያም ብቻ አልነበረም። ይህን ምርምር መስራቱን ሲያረጋግጡ የአማንዳ አባትና ሌሎች ተባባሪዎች አባረሩት ከካምፓኒው። በዛም ጥላቻና በቀሉን ሁሉ የአማንዳ አባት ላይ ያደረገ ይህ ሰውዬ። መድኃኒቱ ላያቸው ላይ ከተሰራባቸው ጉንዳኖች መካከል አንዱ ጆንን የነከሰው ጉንዳን ነበር። ሰውየውም እንደዛ አይነት መድኃኒት ራሱን በክትባት መልክ ስለወጋ ትልቅ ኃይል አለው እሱም ራሱ። አሁን ሰውየው ለጆን አንድ መራር ሐቅን ነገረው። አማንዳ ለአንተ ጭራሽ ግድ የላትም። ልትወድ የምችለው እንኳን ባለህ ልዩ ኃይል እንጂ በማንነትህ አይደለም። ጓደኛ ቪልሃም እንኳን እንዲህ የቀረበህ አንተ ጋር ልዩ ነገርን ስለተመለከተ ነው። በአጠቃላይ ሁሉም ሰው ያንተን ነገር ለመጠቀም ነው የቀረበህ ሲለው እነዚህ ቃላት ጆን ውስጡ አቃጨሉበት። ይህን በውስጡ እያሰበ ውጪ የሚጠብቁት ቪልሃም እና የአማንዳ እህት ፖሊስ ጠርተው ነበር። ሰውየው ይህን ሲሰማ ሮጦ አመለጠ። ነገሩ በዚህ ቢቀርም ሰውየው የነገረው ነገር ግን ጆን አእምሮ ውስጥ አልወጣ አለው። ከዚህ በኋላ የጉንዳኑን ልብስ እየለበሰ ኃይል ማግኘቱን ትቶ እንደ ኖርማል ሰዎች ብቻ ለመኖር ወሰነ። ሰዎች በማንነቴ ብቻ ፈልገውኝ ቢመጡ ይሻለኛል አለ። ቪልሃም ግን ይህን ሐሳብ አልተቀበለውም። ይሄ እኮ ትልቅ ኃላፊነት ነው፣ ሰው መርዳት ማገዝ ትችልበታለህ አለው። ጆን ግን በነገሩ ሐሳቤን አልለውጥም፣ በማንነቴ ከተቀበላችሁኝ ብቻ ነው እሺ ምላችሁ አለ። ካልሆነ ግን ያንን ልብስ በድጋሚ አልለብስም አለው ለጓደኛው። በቀጣዩ ቀን ያ ሰውዬ ትምህርት ቤቱን ማጥቃት ጀመረ። ዓላማው ደግሞ አሁንም ሁለቱ እህትማማቾች ናቸው። ቪልሃም ወደ ጆን ሮጦ ሄዶ ልብሱን እየሰጠው እርዳታ ያስፈልገናል አለው። ጆን ግን በጭራሽ ብሎ ሮጦ ሄደ። እንዲያውም ቪልሃም አሁን ነገሩን በራሱ ለማድረግ አስቦ ልብሱን ለበሰው። በጥርጣሬ ልብሱን ለብሶ ሰውየውን ሊጋፈጠው ሲጠጋው ሰውየው ግን አንቋ አንጠለጠለውና እንደውም እሱን ይዞት ተሰወረ። ጆን አሁን ምርጡ ጓደኛውን ያ ሰውዬ ጠልፎ እንደወሰደበት ሲያይ እሱን ለማዳን ሲል ብቻ ልብሱን ለበሰና ተከትሎ ሄደ። ሰውየው ቪልሃምን ጠልፎ ወደ ወሰደበት ጫካ ሄደ። ጆን እዛ ሲደርስ ቪልሃም አፉ ተሸፍኖ እጁ ታስሮ ነበር። አስለቀቀውና ሊሄዱ ሲሉ ሰውየው መጣባቸው ድንገት። ከዛም ሰውየው ጆንን ገፍትሮ ወረወረው። ቪልሃም ሰውየውን የሚያግዘውን ማሽን ከጀርባው ላይ ፈታበትና አበላሸበት። ሰውየውም ወዲያው መዳከም ጀመረ። ሁለቱ አሁን ባላቸው ትልቅ ኃይል መጋጨት ጀመሩ። ሰውየው ግን ጉልበቱ ስለተዳከመ ጆን ደጋግሞ እየገፈታተረ አንከባለለው። በስተመጨረሻም አሸነፈ ጆንና ፖሊሶች ደርሰው አሰሩት። በመቀጠል ጆን ወደ አማንዳ ሄደ። ሕይወቴን ስላተረፍክልኝ በጣም አመሰግናለሁ ብላ ልትሰማው ስትጠጋው እሱ ግን ወደ ኋላ ተጠጋና አንቺን ሳይሆን እህትሽን ፈልጌን የመጣሁት አላት። እህቷንም ጠራትና ብዙ ሰዎች እኔን የጉንዳኑ ሰው አድርገው ያስቡኛል እንጂ እህትሽን ጨምሮ እኔ ጆን እንደሆንኩ አያውቁም ካንቺ ውጪ አላት። ስለዚህ ይሄን ጉዳይ ምስጢር አድርግልኝ ብሎ ጠየቃት። እሷም ምስጢሩን ልትጠብቅለት ቃል ገባችለት። በስተመጨረሻም ሁለቱ ጓደኛሞች አብረው ሆነው ጓደኝነታቸው ከበፊቱ በተሻለ መልኩ ተጠናክሮ እናያቸዋለን። የጆንን ኃይል ከዚህ በተሻለ አደገኛና ምርጥ ወደሚያደርጉበት መንገድ እየተነጋገሩ ታሪካችንም አለቀ። ፊልሙን ከወደዳችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። ሰላም ቆዩልኝ።